አለቅ ያለኝ የፍቅር አባዜ ያመላልሰኛል ደጃው ለጊዜ እያለ እንግዲህ ማርክዬ ደግሞ የሩትዬ ወንድም የሩትዬ መከታ የሆኑ በማንኛውም ሰዓት ከጎኗ የነበረው በእርግዝና ሰዓት ብቻዋን ስትሆን ሁላቸውም ስክዷት እሷ ነበረ ከጎኑ ቆሞ አዞሽ እህቴ በርቺልኝ የኔ ጀግናና ብርቱ የሆንሽ ሴት አንቺ መሸነፍና ማልቀስ የሚገባት ሴት አይደለሽም የኔ ጀግና በጣም መወዳት በጣም ማከብራት ከማንም አስበልጬ ማያት ጀግና እህቴ ነች ብሎ ተናግሯል በተደጋጋሚ ማለት ነው። እና በእርግዝና ሰዓት እንግዲህ ሩትዬ በተደጋጋሚ ሲያገኛት አይዞሽ በርቺልኝ እያለ ሲያጽናናት ሲያጠነክራት ነበረና ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰብ ማለት ነው። እንግዲህ ማርክዬን ታውቁታላችሁ ሁላችሁም ማለት ነው። የሩትዬ ቀኝ እጅ ወንድሟ መከታዋ ወንድሞቿ ከአጠገቧ የራቁት ሁላቸውም የካዷት ከእጇ በልቶ ሲክዷት እሱ ነበር ከጎኗ ቆሞ አይዞሽ እህቴ በርቺ ይሄ የሚያልፋል ልጅሽን በእጅሽ ታቅፊያለሽ ይሄ ሁሉ ቀን አልፎ ለልጅሽ ማሰብ አለብሽ ማልቀስ መከፋት የለብሽም አንቺ ስታለቅሽ ልጅሽም ያለቅሳል አንቺ ስትከፊ ልጅሽም ይከፋል በማለት ሲመክራት እንድትረጋጋ ሲያረጋት ነበረ። እሷም ደግሞ በጣም የምትወደው ወንድሟ ከመጀመሪያ ጀምሮ አብሮ ነው ያደጉት ስላችሁ ያው ከካሜራ ጀርባ በፊት ባላቅም ዩቲዩብ ላይ ከመጣች በኋላ ሩትዬ በጣም በተደጋጋሚ ስራ ይሰሩ ነበር በጣም ይገናኙ ነበር ከሄሉዬ ጋር ምናምንና ያው ሁሉም ሰው ከተራራቀ በኋላ እንትናችሁ ከተቀያየረ በኋላ ነው የተራራቁት እንጂ በጣም የሚዋደዱ ጓደኛሞች ነበሩ። አሁንም እንግዲህ ማርክዬና ሩትዬ በጣም የሚዋደዱ ወንድምና እህታማቾች ናቸው። በጣም ጠፍቶ ነበረ በቲክቶክ ከመጣ በጣም ቆይቷል። በዩቲዩብ እንኳን ይመጣል። ዛሬ በአዲስ ነገር እንግዲህ ያዘኛ አባዜ ያመላለሰኛል ፍቅሯ ደጃ ሁል ጊዜ እያለ ሲመጣ ደስ አለኝና አመጣው።